ሰላም እንዴት ናችሁ? ቅዳሜ እንግዲህ ቁርስ ምን ልብላ አልኩኝና ግራ ሲገባኝ ለምን ጨጨብሳ አልሰራም ብዬ ቂጣውን ለመጋገር እንግዲህ ዱቄትና ጨው ውሃን የተጠቀምኩት በጥብጬ በደንብ። ከዛ በኋላ እንግዲህ መጥበሻዬን አሞቄ መጥበሻው ላይ ዘይት ቀብቼዋለሁ በሶፍት። እናንተ እንግዲህ እንዴት እንደምትሰሩት አላቅም። እኔ ግን በዚህ መልኩ ነው የጋገርኩት ማለት ነው ቂጣውን። እውነት ለመናገር ሰርቼ አላቅም፣ ለመጀመሪያ ጊዜ ነው ጨጨብሳ የምሰራው ማለት ነው። ግን አሪፍ ነበረ፣ በጣም ይጣፍጥ ነበር። እንግዲህ ጾም ስለሆነ ቅቤ አይደለም እንግዲህ ዘይት በበርበሬ በጥብጬ ነው የምሰራው ማለት ነው። ቂጣዬም ለስለስ ያለ ቆንጆዬ ቂጣ ነበር ማለት ነው። እንግዲህ በዚህ መልኩ ነው አይደል ጨጨብሳ የሚሰራው። እኔ ሰርቼ አላቅም እውነት ለመናገር። ያው እንግዲህ የምበላው ግራ ሲገባኝ ጊዜ ለምንድነው የማልሰራው እንዴ ምናምን ብዬ ሰርቼው ነው። ግን ስበላው በጣም ነበር የሚጣፍጠው። ትንሽ ዘይት አበዛውበት፣ ትንሽ አብዝቼበታለሁኝ። ከዛ በተረፈ ግን ቆንጆ ነበር። እንግዲህ ከሻዬ ጋር ብልት አደረኩላችኋለሁ። እንግዲህ ሰርታችሁ ብሉ፣ የምሬን ነው፣ ሰርታችሁ ብሉ። ለራሳችሁ ሀሳብ ይምጣላችሁ ምን እንደምትሰሩ ምናምን ግራ ይግባችሁ። እሺ። እና ሁል ጊዜ እንደምላችሁ እንግዲህ ሰዎቹ ቢያዟችሁ ወይም የሆነ ነገር ስሩ ቢሏችሁ፣ ቢደብራችሁም ቢደኩካችሁም ደክማችሁም ቢሆን የግዳችሁን ተነስታችሁ የተጓተታችሁን ትሰራላችሁ። ለእነሱ ሲሆን ስለዚህ ለራሳችሁ ሲሆን ለምን አትሰሩ? ስሩ፣ ለራሳችሁ በቁበት። ወዳችኋለሁ ባይ